ጤና ይስጥልኝ ውድ ተመልካቾቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናቀርብላችሁ አንባቢዎችን ለዓመታት ሲማርክ የቆየ የምንወያይበት አስደሳች ርዕስ አለን። ዘ 48 ሎው ኦፍ ፓወር ይሰኛል። ይህ ተወዳጅነት ያለው መጽሐፍ ስለ ኃይል ተለዋዋጭነት ጠቃሚ ግንዛቤዎችን ይሰጣል እና እንዴት በተሳካ ሁኔታ ኃይልን ማሰስ እንደሚቻል ያሳያል። መጽሐፉ በሮበርት ግሪን የተጻፈ ሲሆን ዘ 48 ሎው ኦፍ ፓወር ወይም በአማርኛ የ48ቱ የኃያልነት ሕጎች የተሰኘው መጽሐፍ ነው። በ1998 እንደ አውሮፓውያን አቆጣጠር ታትሞ ለገበያ ውሏል። መጽሐፉን በመዳሰስ ግለሰቦች የግልና ሙያዊ ኃይላቸውን እንዲያገኙ፣ እንዲጠብቁና እንዲጨምሩ የሚያደርጉ ስልቶችንና መርሆችን ይሰጣል። በሽርፍራፊ ሰከንድ የተሰራች ስህተት የሰውን ሕይወት እንደምታጠፋ ሁሉ በሰከንዶች ቅጽበት የደረሰች መረጃ ሕይወትን ለማትረፍ ሰበብ ትሆናለችና እባክዎት የሚለቀቁ የቪዲዮ መረጃዎችን ለሌሎች ወገኖች ለማድረስ ቪዲዮውን ላይክ እንዲሁም ሼር ቢያደርጉላቸው መልካምነት ነው። በዚህ ቪዲዮ ውስጥ ከመጽሐፉ ውስጥ የተወሰኑትን ቁልፍ ሕጎች ጠቅለል አድርገን በተለያዩ የሕይወት ዘርፎች እንዴት እንደሚተገበሩ እንመረምራለን። እነሆ ከመጽሐፉ 12 ኃያል የሚያደርጉ ትምህርቶችን ለቅምሻ። ሕግ 1 ዓላማህን ደብቅ። ሰዎች ምን ለማድረግ እንደምትፈልግ እንዲያውቁ ካደረክ አንተን ተስፋ ለማስቆረጥ መንገዶችን ያገኛሉ። ስለዚህ እቅዶችህን ለማንም አትናገር። ግቦችህን ለማሳካት ከትዕይንቱ ጀርባ ሥራ። ሕግ 2 በወዳጆች ላይ ብዙ እምነት አይኑርህ። ሰዎች ተለዋዋጭ በመሆናቸው በማንኛውም ጊዜ ታማኝነታቸው ሊለወጥ ይችላል። ስለዚህ በሌሎች ላይ ከመተማመን ይልቅ በራስ ጥንካሬና ችሎታ መተማመኑ የተሻለ ነው። ሕግ 3 ከአለቃ የላቀ ሆነ ለመታየት አትሞክር። ከበላይ አለቆች ተፎካካሪ ወይም የበላይ ሆነ የምትታይ ከሆነ ስጋትና ፍርሃት እንዲሰማቸው የማድረግ አደጋን ትጋፈጣለህ። ስለዚህ የበላይ አለቆች መልካም እንዲሆኑና ለስኬታቸው ምስጋናውን እንዲወስዱ የምታደርግባቸውን መንገዶች ፈልግ። ሕግ 4 ሁል ጊዜ ከሚያስፈልገው ያነሰ ተናገር። ብዙ በተናገርክ መጠን ብዙ ልትሳሳት ወይም ጠቃሚ መረጃ አሳልፈ ልትሰጥ ትችላለህ። ስለዚህ ንግግርህን አጭርና ግልጽ እንዲሁም መናገር ያለብህ ነጥብ ላይ ብቻ ያተኮረ እንዲሆን አድርግ። ሕግ 5 ተቀናቃኞችን ለማጥፋት ጥንቃቄ የተሞላበት ግልጽነትና ቸርነት ተጠቀም። ግልጽና ቸር ሆነ በመታየት የሰዎችን እምነት ማግኘትና ተጠቂ እንዲሆኑ ማድረግ ትችላለህ። አንድ ጊዜ ሰዎች እምነት እንዲያሳድሩብህ ካደረግ ድክመታቸው መጠቀምና ማሸነፍ ትችላለህ። ሕግ 6 ግራ ማጋባት፣ አለመግባባትና ትርምስ መፍጠርን ተማር። ትርምስና እርግጠኛ አለመሆንን በመፍጠር ጠላቶችህን ግራ ማጋባትና የበለጠ ተጠቂ ማድረግ ትችላለህ። ይህም የቁጥጥሩን ቦታ ለመያዝና በሁኔታው ለመጠቀም እድል ይሰጥሃል። ሕግ 7 የተረጋጋና በራስ መተማመን ያለ ሆነ ታይ። የተጨነቅ ወይም እርግጠኛ ያልሆንክ ሆነ የምትታይ ከሆነ ሰዎች ድክመትን ስለሚረዱ ብዙም አይተማመኑብህም። ስለዚህ የሚሰማ በተቃራኒው ቢሆንም እንኳን የተረጋጋህና በራስ መተማመን ያለ ሆነ መታየት ይኖርብሃል። ሕግ 8 ሁል ጊዜ ሰዎች ለስህተታቸው ዋጋ እንዲከፍሉ አድርግ። ሰዎች ስህተት ሰርተው እንዲያመልጡ የምታደርግ ከሆነ ስህተት መስራታቸውን መቀጠላቸው አይቀርም። ስለዚህ ለድርጊታቸው ተጠያቂ እንዲሆኑ ሕግን ለመተላለፋቸውን ዋጋ እንዲከፍሉ አድርግ። ሕግ 9 እንደ ጓደኛ ቁም፣ እንደ ሰላይ ሥራ። የምንፈልገው መረጃና ሚስጥር እስክናገኝ ድረስ ተገቢና ታማኝ እንድንመስል ይግድ ይለናል። ከሌሎች ጋር ጠንካራ ግንኙነት መፍጠር ጠቃሚ ግንዛቤዎችንና ዕድሎችን ለመክፈት ያስችላል። ሆኖም ግን ስንሰራ የማስተዋል ደረጃችን
መጠበቅና የተሰበሰበውን ዕውቀት በጥበብ መጠቀም አስፈላጊ ነው። ሕግ 10 ከማን ጋር እየተነጋገርክ እንዳለ እወቅ። በተቻለ መጠን ከምትነጋገረው ሰው ብዙ መረጃዎችን ስለ ሌሎች ይሁን ስለ እሱ በማሰባሰብ በድርድር ወይም በግጭት ውስጥ ለራስ ጥቅም ለማግኘትና አሸናፊ ሆነ ለመውጣት ሞክር። ሕግ 11 ሰዎች ባንተ ላይ ጥገኛ እንዲሆኑ ማድረግን ተማር። የሌሎች ሰዎችን ታማኝነታቸውን እና ታዛዥነታቸውን ለማረጋገጥና ለማግኘት ባንተ ላይ የጥገኝነት ስሜት እንዲሰማቸው ማድረግን ተማር። ሕግ 12 ኃይልህን አንድ ነገር ላይ አተኩር። በሕይወታችሁ ውጤታማ ለመሆንና ተጽዕኖአችሁን ከፍ ለማድረግ ከፈለጋችሁ ጥረቶቻችሁንና ሀብቶቻችሁን በተወሰኑ ግቦች ላይ ብቻ አተኩሩ። ያኔ አሸናፊ ትሆናላችሁ። ሕጎቹን በጥንቃቄ በማስተዋልና በስነ ምግባር እንዲሁም በኃላፊነት መጠቀም አስፈላጊ ነው። የኃይል ተለዋዋጭ ባህሪዎችን መረዳታችን የተለያዩ ሁኔታዎችን በብቃት እንድንወጣ ኃይል ይሰጠናል። ይህ ቪዲዮ ጠቃሚ ሆኖ እንዳገኙት ተስፋ እናደርጋለን። በመጨረሻም ዕውቁ የሙዚቃ ባለሙያ ጄዚ፣ ኬንያ ዌስት፣ ፊደል ካስትሮ፣ ጆርዳን ፒተርሰን፣ ባራክ ኦባማ፣ ኤለን ማስክ ጨምሮ ሌሎች ታዋቂና ሀያል ግለሰቦች ለስኬታቸው እንደ ምክንያት የሚጠቅሱት መጽሐፍ ነው። እናም አንተም ያቀድከውና ያሰብከው የስኬት መዳረሻ ላይ ለመውጣት ይህን ድንቅ መጽሐፍ እንደ መሰላል ተጠቀመው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።